ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘን መጥተናል። እንግዲህ ትናንት ማምሻውን ይፋ በተደረገው የዋጋ ጭማሪ መሰረት በነዳጅ ችርቻሮ ዋጋ ላይ እስከ 17 ብር የሚደርስ ጭማሪ መደረጉን መንግስት አሳውቋል። ይኸው ትናንት ማክሰኞ ይፋ የተደረገው የዋጋ ጭማሪ መሰረት 129 ብር ሲሸጥ የነበረው ቤንዚን 132 ብር ከ18 ሳንቲም እንዲሸጥ ተወስኗል። ተመሳሳይ ዋጋ የነበረው ነጭ ናፍጣ ደግሞ የ10 ብር ጭማሪ ተደርጎበት ዋጋው ወደ 139 ብር ከ84 ሳንቲም ከፍ ብሏል። ከፍተኛ የሆነው የ17 ብር ጭማሪ ያስተናገደው ኬሮሲን ደግሞ 146 ብር እንዲሸጥ ነው የተወሰነው። ማህበረሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ መንግስት አሳስቧል። የገንዘብ ሚኒስትሩ ናቸው ይህንን ያሉት። እንግዲህ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትና በዚሁ ምክንያት የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ የገንዘብ ሚኒስትር አህመድ ሺዴ አሳስበዋል። በጦርነቱ ምክንያት የታየውን የነዳጅ ዋጋ ጭማሪ አስፈሪ ሲሉ የገለጹት ገንዘብ ሚኒስትሩ መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግ ነው ያስታወቁት። የገንዘብ ሚኒስትሩ አህመድ ይህንን ማሳሰቢያ የሰጡት ዛሬ ረቡዕ መጋቢት 2018 ዓ.ም የኢራን ጦርነት በነዳጅ አቅርቦት ላይ የፈጠረውን ቀውስና በሀገር ውስጥ ያለውን የነዳጅ ሁኔታ በተመለከተ በሰጡት ጋዜጣዊ መግለጫ ነው። ሚኒስትሩ ይህንን መግለጫ የሰጡት መንግስት በነዳጅ የችርቻሮ ዋጋ ላይ እስከ 17 ብር የሚደርስ ጭማሪ ባደረገ ማግስት ነው። ትናንት ማክሰኞ ይፋ በተደረገው የዋጋ ጭማሪ መሰረት 129 ብር ሲሸጥ የነበረው ቤንዚን 132 ብር ከ18 ሳንቲም መግባቱ ይታወቃል። ተመሳሳይ ዋጋ የነበረው ነጭ ናፍጣ ደግሞ የ10 ብር ጭማሪ ተደርጎበት ዋጋው ወደ 139 ብር ከ84 ሳንቲም ከፍ ብሏል። ከፍተኛ የሆነው የ17 ብር ጭማሪ ያስተናገደው ኬሮሲን ደግሞ 146 ብር እንዲሸጥ ተወስኗል። የገንዘብ ሚኒስትሩ አህመድ ዛሬ በሰጡት መግለጫ በዓለም የነዳጅ ገበያ ላይ ከታየው ከፍተኛ ጭማሪ አንጻር መንግስት ያደረገው ማሻሻያ በጣም ዝቅተኛ ተደርጎ የሚታይ እንደሆነ ነው ያብራሩት። አሜሪካና እስራኤል ጥቃት የከፈቱባት ኢራን ባጸፋው ከዓለም ነዳጅ 1/5ኛው የሚተላለፍበትን የሆርሙዝ ወሽመጥ ዘግታለች። በተጨማሪም በጦርነቱ የኢራንና የሌሎች የመካከለኛው ምስራቅ ሀገራት የነዳጅ መሰረተ ልማቶች ጥቃት ተፈጽሞባቸዋል። በዚህ ምክንያት የነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ከፍተኛ ጭማሪ በማሳየት በበርሜል $120 ገብቶ ነበር። ኋላ ግን ቅናሽ ያሳየ ሲሆን በዛሬው ዕለት በበርሜል $89 እየተሸጠ እንደሆነ መረጃዎች ይጠቁማሉ። የገንዘብ ሚኒስትሩ በመግለጫቸው የዓለም ዋጋ በትናንትናው ዕለት ደረሰበት ጅቡቲ ላይ የምንረከብበት ዋጋ በምናይበት ጊዜ ቤንዚን 205 ብር ከ74 ሳንቲም መሆን ነበረበት። አሁንም መንግስት ቤንዚንን በሊትር 73 ብር ከ56 ሳንቲም እየደጎመ የሚገኝ መሆኑን ያሳያል ሲሉ እንግዲህ ማብራሪያቸውን ሰጥተዋል። ነጭ ናፍጣን በዓለም ዋጋ በሊትር 238 ብር ከ13 ሳንቲም እንደደረሰ በመጥቀስ በሊትር 98 ብር ከ29 ሳንቲም በመንግስት እየተደጎመ መሆኑን ያስረዱት። የኢትዮጵያ መንግስት የዓለም ዋጋ በከፍተኛ ደረጃ አስፈሪ በሆነ መልኩ እየጨመረ ባለበት ጊዜም ቢሆን በከፍተኛ ድጎማ አሁንም እያቀረበ ነው ያሉት የገንዘብ ሚኒስትሩ ነዳጅ በተቀመጠለት የግብይት ሰንሰለትና መንግስት ባስቀመጠው ዋጋ ብቻ መሸጥ እንዳለበት አሳስበዋል። መንግስት በጦርነቱ ምክንያት የተፈጠረውን የነዳጅ አቅርቦት እና ዋጋ ቀውስ ሊያስከትል የሚችለውን ጫና ለመቋቋም የሚያስችለውን አማራጭ እየወሰደ መሆኑንም የተናገሩት። ከሚወሰዱ እርምጃዎች መካከል ከዲፖ ማቅረብ እና አጣዳፊ ግዢ መፈጸም የሚሉትም ተጠቅሰውበታል። በሆርሙዝ ወሽመጥ መዘጋት ምክንያት ሊያጋጥም የሚችለውን መስተጓጎል ለመቋቋም እንዲቻል በሌሎች አማራጮች በአፋጣኝ የነዳጅ ግዢ ለመፈጸም ጥረት እየተደረገ መሆኑንም የገለጹት አህመድ አክለውም የመካከለኛው ምስራቅ የተፈጠረው የቀውስ ምን ያህል ሊቆይ እንደሚችል እርግጠኛ መሆን እንደማይቻል ነው ያነሱት። በመካከለኛው ምስራቅ ያለው ጦርነት መቼ እንደሚቆምና የተፈጠረው የነዳጅ ምርት ላይ የደረሰው ውድመት እንዲሁም የአቅርቦት ሰንሰለት ላይ የተፈጠረው ችግር እስከ መቼ እንደሚዘልቅ መገመት አይቻልም ሲሉን የተናገሩት። መንግስት ጉዳዩን የተከታተለ በሀገር ውስጥ የነዳጅ በአስተማማኝ መልኩ እንዲቀርብ እንደሚደረግ ያነሱት አህመድ ከዚህ ጎን ለጎን ከፍተኛ የሆነ የነዳጅ ቁጠባ ስራ ውስጥ መግባት ይኖርብናል ነው ያሉት። ሁሉም ነዳጅ ተጠቃሚ አካላት እና መላው ማህበረሰቡ፣ የንግዱ ማህበረሰብ፣ መንግስታዊ ተቋማት፣ መንግስታዊ ያልሆኑ ድርጅቶች እንዲሁም
ሁሉም ነዳጅ ተጠቃሚ አካላት በሙሉ ነዳጅን በከፍተኛ ቁጠባ መጠቀም እንዳለባቸው ማሳሰብ እንፈልጋለን ሲሉ በአጽንኦት ተናግረዋል። ከዚህም ባሻገር በቅርቡ በተጠና ሁኔታ ተጨማሪ የነዳጅ የቁጠባ እርምጃዎች ለህብረተሰቡ የሚገለጹ ይሆናል ሲሉ እንግዲህ በመንግስት ይፋ የሚደረጉ አሰራሮች እንደሚኖሩ አስታውቀዋል። በሀገር ውስጥ የሚታየውን ትክክለኛውን የግብይት ሰንሰለት አለመጠቀም እንዲሁም መንግስት ባስቀመጠው ዋጋ ያለመሸጥ ሁኔታ ለማስተካከል የሚወሰደው እርምጃ እንደሚጠናከርም የገንዘብ ሚኒስትሩ አህመድ ገልጸዋል። እንግዲህ ባሳለፍነው ታህሳስ ወር 2018 ዓ.ም ንግድና ቀጠናዊ ትስስር ሚኒስቴር ይፋ ያደረገው የዋጋ ጭማሪ ማሻሻያ 2018 ዓ.ም ከገባ ከአውሮፕላን ውጭ ባሉት የነዳጅ አይነቶች ላይ የተደረገ የመጀመሪያው ጭማሪ እንደነበር እናስታውሳለን። አሁን ይሄኛው ጭማሪ ሁለተኛው ጭማሪ መሆኑ ነው ማለት ነው። በዚህ ዓመት እንኳን ሚኒስቴር መስሪያ ቤቱ መስከረም ወር ላይ የአውሮፕላን ነዳጅ ችርቻሮ መሸጫ ዋጋ በአዲስ አበባ ከተማ 210 ብር ከ10 ሳንቲም እንዲሆን ሲወሰን ሌሎች የነዳጅ ዋጋዎች ባሉበት እንዲቀጥሉ ወስኖ ነበር። መንግስት በቤንዚን፣ ኬሮሲን እና ነጭ ናፍጣ ላይ ለመጨረሻ ጊዜ ጭማሪ ያደረገው ባለፈው ዓመት ግንቦት ወር መጨረሻ ላይ እንደነበር ይታወቃል። በወቅቱ በተደረገው ማሻሻያ መሰረት ቤንዚን ላለፉት 5 ወራት ገደማ በ122 ብር ከ53 ሲሸጥ ቆይቷል። የኬሮሲን እና ነጭ ናፍጣ መሸጫ ደግሞ 120 ብር ከ94 ሳንቲም ዋጋ እንዲሆን ተቆርጦለት ነበር። እንግዲህ በዚህ ዓመት ደግሞ በመጀመሪያው ጊዜ ይፋ በተደረገው ማሻሻያ በታህሳስ ወር ማለት ነው የነዳጅ ዋጋ 129 ብር ከ12 ሳንቲም እንዲሆን ተወስኖ ነበር። አዲሱ ተመን የቤንዚን ዋጋ ላይ 6 ብር ከ59 ሳንቲም ጭማሪ ሲያስከትል የኬሮሲን እና ነጭ ናፍጣ ደግሞ የችርቻሮ ዋጋቸው በ8 ብር ያህል ጭማሪ አድጎ ነበር። አሁን በዚህኛው ጭማሪ መሰረት እስከ 17 ብር የሚደርስ ጭማሪ ነው የተደረገው ማለት ነው። ይህ ከፍተኛው ጭማሪ እንደሆነ በዚህ ዓመት ይታያል ማለት ነው። አሁንም ሌሎች ማሻሻያዎች ሊኖሩ እንደሚችሉ በመንግስት ጥቆማ የተሰጠ ሲሆን ይህም የነዳጁን ዋጋ ጭማሪንም ሊያጠቃልል እንደሚችል እንግዲህ ብዙዎች እየተነጋገሩበት ይገኛሉ። መንግስት ግን ለነዳጅ ቁጠባ የሚሆኑ የሚያገለግሉ አሰራሮችን ይፋ አደርጋለሁ ብሏል። እንግዲህ ጭማሪ ይኑር አይኑር የሚለው ነገር በብዙዎች ዘንድ መነጋገሪያ ሆኖ ቀጥሏል ማለት ነው። እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር ስለነበራችሁ እናመሰግናለን። በሌላ መረጃ ዳግም እስከምንገናኝ ሰላም።